አድርጉኝ። ያው መጥለብ ስትፈልጉ ደግሞ ሁሉን ነገር አቀርባለሁኝ። ጥለቡኝ፣ ችግር የለውም ማለት ጎዳም ያኔ ስራ እናንተ ናችሁ ስራ የምትከፍቱልኝ እናንተ ናችሁ። ከነ ልጇ እኮ ነው እየቀጠረቻት ያለችው። ስለዚህ ደሞዙ ትንሽ ነው የሚሆነው። ይሄንን ደግሞ ሀዊም ተስማምታበት ነው የገባችው። ደሞዙ ችግር የለውም ይፋ እንዳደረግላቸው ስለሚፈልጉ ችግር የለውም። አቡዬ አሁን ላይ አረብ ቤት 1,200 1,300 ነው እስከ ልጇ ያው የለም እንትን ማንኛውም አረብ ቤታን ቋንቋ አወቁ ምን አሉ ሳውዲ 1,200 1,300 ነው 1,200 አደርግላታለሁኝ። ያው ከእናንተ ነው ደሞዝ የሚመጣው። እናንተ ስታበረቱን ነው የሚመጣው። ደግሞ እየሰራን ደግሞ ስንሄድ እጨምርላታለሁ። ተባረኪ ሀዊ 1,200 ትከፍልሻለች። ሻብዬ በቃ እሺ እኔም እሰራለሁ ከነ ልጅ ስለሆነ እዛ ሄጄ ሁሉ ነገር አስተካክላለሁ። በስነ ስርዓት ስራዬን እሰራለሁ። እኔ ጓደኛ የሌለኝ ስልክ አላወራ ስራዬና ስራዬ ብቻ ነው የማወራው። እናቴን በሳምንት አንዴ ነው የማገኛት። ካወራሁም ባሌ ነው ባሌም ስራዬ ስጨርስ ነው የማወራው። ስራዬ በስነ ስርዓት እሰራለሁ። ሰዋግ ፈልጌ እመጣለሁ። ሌላ ሙሉ ነገር የለኝም። ጎበዝ ሀዊዬ አደራ እንዳታስቀይሚያት ፋሲካም አደራ ሀዊን እንዳታስቀይሚያት፣ እንዳትበዳደሉ አደራችሁን። እሺ ፕሊዝ። እና ችግር የለም ምንም ነገር ይሄን አድርጊ ሰዎች ሁለታችሁም ብዙ ችግር ያሳለፋችሁ ሰዎች ትረዳዳላችሁ ብዬ ተስፋ አደርጋለሁ። እሺ ሀዊ ጊዜሽን ሙሉ ለአንቺ ምክር ሀዊ ጊዜሽን ቲክቶክ ቪዲዮ በመስራት በገለመሌ እንዳታጠፊ። ቲክቶክ ቪዲዮ ስትሰሪ ስራ ነው የተመለከተ ነገር፣ ልብስ እያስተዋወቅሽ ምናምን። እሺ ላይቭሽን ልጅሽን ፋሲካ ቴኬር ታደርግልሻለች። እዚህ በህዝብ ፊት ቃል ገብታለች ልጅሽን ትንከባከብልሻለች። አንቺ ደግሞ ሙሉ ስራ ላይ ትኩረት አድርገሽ ከስተመሮችን በፈገግታና በጥሩ ትህትና እያስተናገድሽ። እሺ ማንም ሰው በኮሜንት ቢሰድብሽ ቢያናድዱሽ አውቀው ክፉ ነገር ካፍሽ ክፉ ቃል እንዲወጣ ነጋዴ ካፉ ክፉ ቃል መውጣት የለበትም። እሺ ስለዚህ ምንም አይነት መልስ ሳትሰጪ ለመጥፎ ኮሜንቶች መልስ ሳትሰጪ ትኩረትሽን ስራሽ ላይ ብቻ አድርገሽ ንቅት ብለሽ በፈገግታ በቅልጥፍና ሙዝዝ ሳትይ ተቀላጥፈሽ ስራሽን ሰርተሽ ተለውጠሽ አሳየን። እሺ ጎበዝ። ሚውትሽን አንሺ ማሪ። ሚውት አድርጌሽ ነበር ሳወራ እንዲሰማ። ሚውትሽን አንሺ ማሪ። ሚውት ነሽ ሀዊ፣ ሚውት ነሽማ ሀዊ፣ ሚውት ነሽ ውዴ። አልስማም ብሎ እኮ ነው እዛ የሴትዮዋ ልጆች አሉ እና ያለቆስ እኮ ነው እነሱ እኮ እንደዚህ እያልኩ እሺ ሀዊ ስራዬን እሰራለሁ ችግር የለም። ኦኬ ይሄን አይደለችም። እኔ መቆጭ ብላ ነው ያለችው። የኔ ደህና ናት። ያንቺ ጸባይኛ ናት። አታለቅስም። አስሬ የማን ነው ታዲያ ያስጠጋችሽ? አረብ ቤት አታለቅስም። ሰው ካለ መደከም ያገኘችው ሰው ነው የምታቀፈው። እሷ ምንም ግድ የላትም። እንኳን እንደዛ ሆነችልሽ። ያስጠጋችሽ አረብ ሴትዮ ልጆች ናቸው። ላይፍ ላይ እንኳን መብራቱ የምታለቅሰዋ የማን ልጅ ናት? ኔትወርኳ ነው ጋይስ። የሴትዮዋ ልጅ ማለት ሰው የሴትዮዋ ልጅ ኦኬ ያስጠጋቸው አረብ እኮ ነበር። የኔ ጸባይኛ ናት አታለቅስም ብላለች። ማንንም ነው የምትቀርበው፣ ማንም ነው የሚያቅፋት ብላለች። ይሄ ደግሞ ጥሩ ነገር ነው። እሷ ስራዋ ላይ ትኩረት እንድታደርግ ያደርጋታል። ስለዚህ ፋሲካዬ በጣም ነው የምናመሰግነው ለሀዊ ይሄን የስራ እድል ከነ ልጇ ልትቀጥሪያት ፍቃደኛ ስለሆንሽ እጅግ በጣም አድርገን እናመሰግናለን። እሷም በደንብ እንደምትጠቅምሽ ተስፋ እናደርጋለን። ችግር ካለ ንገሩኝ፣ እንዳትጣሉ እሺ ፕሊዝ። ፋሲካዬ ሚውት ነሽ እናቴ፣ ሚውት ነሽ። ፈጣሪ ማያደርግብን ማለት በጣም ያው ችግር እንደማይኖርም ፈጣሪ ይረዳና በስራ ምክንያት ነው እዚህ ቤት ድጋሜ የምንመጣው። ኢንሻአላህ እንትን ለደስታ ለጥሩ ነገር ነው የምትመጡት።
ኢንሻአላህ ፋሲካዬ በጣም እናመሰግናለን የኔ እናት እና ፈጣሪ ያበርታሽ፣ አይዞሽ፣ ከጎንሽ ነን። እሺ ስለደረሰብሽ ሀዘን እጅግ በጣም ክፍት ቦታ ሲኖር እንደዚህ ለማስተዋወቅ ምናምን እሺ፣ በደስታ ምንም ችግር የለም። ያው በቻላችሁ መጠን በተለይ ሳውዲ አረቢያ የምትኖሩ ሁሉም ቦታ ላይ ልካለሁኝ። ያው በመጥለብ ሽፌኖች እንደዚህ እንትን ሲኖራችሁ ማህበር ሰርግ ምናምን ሲኖራችሁ ያው እንድትጠልቡኝ በስርዓት ሰርቼ አዘጋጅቼ እልክላችኋለሁኝ። በዚህ እንድታግዙኝ ያው ቢያንስ የሶስት የአራት ሰው እድል ደግሞ የስራ እድል እንደምከፍት አምናለሁ። እዚህም በላይ እግዚአብሔር ፈተናዎችን እንደሚያቃልልኝ ደግሞ አምናለሁኝ። ብቻ እግዚአብሔር ይመስገን። በጣም ደስ ብሎኛል። እዚህ ደርሰሽ ለምናሰው የስራ እድል ስትሰጪ ስላየውሽ በጣም ደስ ብሎኛል። በጣም በአንቺ ላይ ነው አቡዬ፣ ወድቄ ነበር። ሁሉም ነገር በአንቺ ላይ ነው ማርያም፣ እና ከልብ ነው ሁሉንም ነገር የማመሰግነው። ሁሌም ከልብ ያወጭም ማርያም ነው የምልሽ። ያው አልሆንልኝ እያለ ነው እንጂ ሁሌም ነው ከልቤ የማወጨው። እኔ ማር በጣም አመሰግናለሁ። መልካም ሰው ነሽ አንቺ። እንኳን ፈጣሪ ለዚህ ያበቃሽ። አሁንም ከዚህ የተሻለ ሱቅ ከፍተሽ ቅርንጫፍ ከፍተሽ ገና ከአንድም ሁለት ሱቅ ከፍተሽ እናይሻለን። መልካም ሰው ስለሆንሽ ፈጣሪ ሁሌም ከአንቺ ጋር ይሁን እና ሀዊ ደግሞ ገስት ላይ ታስቀምጠው አካውንቷን ፍቀጂላት እሺ። ምክንያቱም የእሷ ፎሎወርሶችን መጥተው እንዲገዙ በራሷ ራሱ መስራት ትችላለች። አይ በአንቺ ትስራ ሳግዛት በራሷ መክፈት ትችላለች። በአንቺ ትስራና በአንቺ አካውንት እየሰራች የእሷን ግን ገስት ላይ ታስቀምጠው። ለምን የእሷን ፎሎወርሶች እንዲመጡ በአንቺ ላይቭ እንዲገቡና እንዲገዙ ማለት ነው። እሺ እና በአንቺ እየሰራች ማለት ነው። ከዛ ወደፊት ደግሞ እሷም ደግሞ የራሷን ከፍታ ደግሞ ሌላ ሰው ደግሞ ትተካልሽ ይሆናል። ትንሽ ትጠንክርና ደግሞ ልጇንም ልካ በደንብ ደግሞ ትሰራለች በሙሉ ልቧ። እሺ ሀዊ ልጅሽን ለመላክ ሀሳብ አለሻል? ከኔ ልምድ ወስዳ ከኔ ልምድ እሺ ፋሲካዬ እየሰማሽ ከኔ ልምድ ወስዳ ብለሻል። ያው ከኔ ልምድ ወስዳ ደግሞ ያኔ አመስግና የሌላ እድሉን ከፍታ የራሷን ደግሞ የሆነ ነገር እንድትከፍት በተለይ ያዋጣን የምትለውን እዚህ ጋር ልምድ ቀስማ ይሄ ስራ ይሄ ኦንላይን ስራ የኦንላይን ቢዝነስ ከሌላ ሰው ልምድ ካልወሰድሽ በጣም ከባድ ነው። አሁን ላይ ብር ሰላላቸው በራሳቸው ዝግድው ብለው ከፍተው ቶሎ ብለው ለኪሳራ የሚገጥማቸው ሲስተሙን ሳያውቁት ሁኔታዎችን ሳያውቁት ነው። እኔ ከአመት ያኔ አንቺ ጋር ከተለያዩ አንስቼ ከሌላ ሰው ጋር ነው ስሰራ የኖርኩት ማለት ነው። ከዛም ስንቻ አሁን ወሬ ነው የራሴን የጀመርኩት፣ ግን በጎን የራሴ መሀል አለ ጎን በጎን ማለት ነው። አረባት ላይ የምሰራው ሁሉ ኦንላይን እንደዚህ ቁጭ ብዬ ባልሰራ ዋትስአፕ ላይ በጣም እሰራ ነበረ፣ ግን እዛ ጋር ሱቅ የምሰራው የነሱን ነው። እንደዚህ ደግሞ እሷን ልምድ ወስዳ ያው ማንኛው እንደሚያዋጣ ማንኛው እንደሚያከስር ማንኛው እንደሚያበላ በመሄደው በማመጣበት ቦታ ይዣት እሄዳለሁ። ይሄ ፍቃድ እንትን ካላት ልቡ ካላት ብዙ ነገር ይጠይቃል። ፍላጎቱ ካላት በማመጣው ቦታዎች ይዣት እሄዳለሁ። ያው ገንዘቧን ሳታባክን ቆጥባ ያለውን ነገር የምታመቻች ከሆነ እኔ ራሱ ድሩን እንትን እላታለሁ። ሳውዲ ደግሞ በጣም ያበላል። ሳውዲ አንደኛ የሀበሻ ብዛት ያለበት ከዓለማችን አንደኛ ሀገር ነው። ኢትዮጵያዊ ብዛት ያለበት። ሁለተኛ ነገር ደግሞ ብዙ የለም። እንደ ዱባይ ነፍ አይደለም ያለው፣ ትንሽ ናችሁ። ስለዚህ ብዙ ህዝብ ስላለና ትንሽ ሱቅ ስላለ በርትታችሁ ከሰራችሁ በጣም ያበላል ሳውዲ ላይ ይሄ ንግድ ስራ። አሁን በየቤቱ ነው እንጂ በየጓዳው ነው እንጂ አሁን ሁሉም አለ፣ ሁሉም ቤት አለ። ያው በየጓዳው ስለሆነ ያው ትዕግስትም ስለሚጠይቅ ብዙዎቹ እየገቡ እየወጡበት ነው ያሉት እና ጣብቆ ከተሰራበት ያዋጣን። እውነት ለመናገር ይሄን ስራ ባይኖረኝና ችግሮች ሁሉ ፈተናዎች እንደበዙብኝ ማዳም ቤት ላይ ብሆን አልችለውም ነበር። በጣም ግፍ ይችላል። ብቻ እግዚአብሔር ይመስገን።
እሺ ፈልግላችኋለሁ። ሁላችሁም ፎሎ ያላደረጋችሁኝ ፎሎ አድርጉኝ። ፎሎ ትንሽ እንትን ስለሚል ማለት ነው። አዎ ፎሎ አድርጓት። ፎሎ ያላደረጋችኋት ፋሲካን ፎሎ አድርጓት ፕሊስ ጋይስ፣ ፎሎ ያላደረጋችኋት እና ፋሲካዬ በርቺ፣ በጣም ጀግና ነሽ። ሀዊም በርቺ አደራ። በመልካም እንገናኛለን፣ በክፉ እንዳንገናኝ መቼም እንዳትቀያየሙ አደራ ላለሁ ሁለታችሁን። አንቺንም ሀዊን አደራ ብዬሻለሁ፣ ሀዊንም አንቺን አደራ ብያታለሁ። እሺ ይሬለም አደራዬን እቀበላለሁ። አንድ ሰው ብቻ አይደለም አደራ የምቀበለው፣ ሁለት ሰው ነው። ፈጣሪ እርዳኝ። አሚን አሚን አሚን። ሀዊ እንጠልብሻለን፣ አይዞሽ ጎበዝ ማሪ። በረታቷት ሀዊ። ልጆቹ እየጮሁ ምንም እየተሰማት አይደለም። እንትን ፈልጋ ትራንስፖርት ፈልጋ ትመጣለች። ያው ሩቅ ነው ትመጣለች፣ ግን ገጠር ስለሆነ ያለችው። የት ነው ቦታ? የት ነው ቦታ? ሀባ አያዝልኝም። አብሃ አንቺ ጋር ህፃን አለ እንዴ ፋሲካ? የኔ ጋር የለም፣ እሷ ጋር ነው። ኦኬ እሺ። የትራንስፖርቱን ማለት ነው እንዴት ነው የምታደርገው? ከኢትዮጵያ ብር በሪያል እኔ በፎሎ ቻሌንጅ ሰጥቻት ዛሬ ያስገባሁላት የቻሌንጇ አሁን ትራንስፈር ያደርኩላት ገንዘብ አለ። እሱም በሪያል ልትቀበል ነው ወይ ወይንስ እንዴት ነው የምታደርገው የትራንስፖርቱን? አዶን ነው ሀዊ አይ ቲንክ የሴትዮዋ ልጆቹ እየጮሁ እየተሰማት አይደለም መሰለኝ። እንዴት እንደምታደርግ እንግዲህ ተነጋገሩ። እሺ ይሆናል። ኦኬ በቃ በቃ ተነጋገሩ እናንተ እንዴት እንደምታደርጉ ትራንስፖርቱን። አይ ቲንክ ትፈልጋለች መሰለኝ። አዎ ትፈልጋለች ብድር ወይ ደግሞ ከኢትዮጵያ እንትን እላለሁ። 1500 እጄ ላይ ያለኝ እያለች ነው ውዴ። ለእኛ የሚያሳየን እኮ ሚዩት ነው። ይሰማሻል ፋሲካ? የሀዊ ድምፅ ይሰማሻል? ይሰማል። ለእኔና ለአንቺ ገስት ላይ ላለ ነው እንጂ ለተመልካች አይሰማም። ለምን? ለእኛ የሚያሳየው ስክሪኗ ሚዩት ነው። ሀዊ ሚዩት አድርጊና እንደገና አብሪ። አሁንስ ይሰማል? አሁን መጣሽ። ምን አልሽ? 1600 ምናምን አለኝ። አዎ ጥሩ በቃ 1500 አገናኝሻለሁ ብለሻል ነበር። 1500 አለኝ እንጂ ላይ እያለች ነው። በቃ ትራንስፖርት አገናኝሻለሁ። ችግር የለም። ጥሩ ከሆነ እሺ ችግር የለም። እሺ በፈለገው ሰዓት ችግር የለም። በቃ ነገ ሂጂ። ምን የፈለገው ሰዓት አለ? ምን ጊዜ ማባከል ነው ማሪ? አዎ ኧረ ዛሬም ይሁን ችግር የለም። በቃ ፋሲካ ነገ ምናምን ትራንስፖርት ላኪላት፣ ተነጋገሪና ላኪላት። እራሷ ትከፍላለች። ክፍያውን እጄ ላይ አለ ብላለች። እሺ በቃ ፋሲካ ትፈልግልሽና ጥሩ ሰው ትልክልሻለች። አታስቢ። እሺ አብዬ እሺ ችግር የለም። እሺ እኔም ሰውን ትፈልግ እኔም ፈልግ። እሺ ጥሩ በቃ ጨርሰናል። በሰላም ያገናኘን። እየመጣሽ አንዳንዴ አስተዋውቂ። እሺ ሀዊ በፋሲካ አካውንት እየመጣሽ ኦኬ። ፈቅጄልሻለሁ። በጣም አመሰግናለሁ። እግዚአብሔር ያክብርሽ፣ የልጆችሽ እናት ያድርግሽ፣ ቤትሽ በደስታ ይሙላ። አሚን እናቴ አሚን። አንቺም እንደዛው የኔ ውድ በርቺ፣ አይዞሽ። እወድሻለሁ። እኔም እወድሻለሁ የኔ እናት። ቤቴ ኤኒታይም ቤትሽ ነው የኔ ውድ። ፈጣሪ ውደድሽ። ኤኒታይም ቤቴ ቤትሽ ነው። እየመጣች ታስተዋውቅሽ። እሺ እኔ ማር። እሽማ ሰላም ሁኑ ሀዊ። እሺ እኔም ሀብዬ በጣም ነው የማመሰግነው። ሀብዬ ማርያምን እናመሰግናለሁ።
ሂጂና ነገ ነይ። እሺ ነገ እሺ። ስራ ስትጀምሪ በሰላም ፋሲካ ጋር መድረስሽን እና ስራ መጀመርሽን መተሽ አሳውቂኝ። እሺ እዚህ መተሽ ላይቭ ላይ አሳውቂኝ። እሺ እሺ እነግርሻለሁ አብዬ። እሺ ችግር የለም። ይቅናሽ። መልካም ስራ። አደራሽን ስራሽን በደንብ ስሪ። እሺ ደግመሽ እንዳታለቅሺ። ስራሽን በደንብ መስራት አለብሽ። እሺ አብዬ በርቺ። እሺ ነና እሺ አብዬ ልጅ ነገር ናት። ታሳዝነኛለች። ማን ነው ኡስማን? ምንድን ነው ውዶቼ? የገንዘብ እርዳታ ከሆነ ጋይስ አልችልም። ታውቃላችሁ ብዙ የገንዘብ እርዳታ ማስተናገድ አልችልም። በየቀኑ ኦልሞስት ኤቭሪዴ የገንዘብ እርዳታ እየሆነ ነው እዚህ ቤት። የገንዘብ ነው የገንዘብ ነው ኡስማን፣ የገንዘብ አይደለም አይደለም። ኦኬ እሺ ፍላወር ላክ። እሺ ሰላም ነሽ ሀቢባ? ወንድሜና ልጆቹን ፖሊስ አስቀርቦ አስጠንቅቆኛል፣ ግን ስላስቸግርሽ መዋ አካውንቴንና ስልኬን አድርገሽ ደጋጎች ቢያግዙኝ ቪዲዮ ሰሪ። ማናት? አካውንቴንና ስልኬን አስቀምጠሽ ቪዲዮ ስሪ። ለምን? ምን ፈልገሽ? ሰላም ሰላም ሀቡ እንዴት ነሽ? አለሁ ወንድሜ እንዴት ነህ? አለን። ሳውዲ ነበረች የገንዘብ አይደለም እና ታማለች። ቢሮ ማናገረው ነበረ አልደረሱላትም። ደም ነው በአፋ የምትተፋው። እስካሁን ድረስ ምንም መፍትሄ የላትም። ሳውዲ ነች? መዳም ቤት ነች? ኮንትራት ነች። እስካሁን ድረስ 3 ቀኗ በቃ ልጅ ማን ነው መዳሟ ባልቴት ነች። እሷም በአምቡላንስ ሄደች ሐኪም ቤት ሄዳ ከዛ በኋላ አልጠየቋትም። ዶክተሮች ደውለው ንውሰዱ ተብለው ወሰዷት። አሁን ድረስ በቃ ምንም በቃ ደም ነው የምትተፋው። ቁጭ ብላ ነው ያለችው መዳም ቤት ውስጥ። እና መዳሟን እናናገራችሁላት? አናግራት ነበር ላይቭ ላይ እንደው እየሰማ ነው። በቃ የለም ወግጅልኝ ነው የምትላት። ባልቴት ናት። በላይቭ ነው ያናገራችኋት? በላይቭ ነው ያናገራችኋት መዳሟን? ስልክ ተደውሎላት ነው። ኦኬ እሺ የት አለች ልጅቷ? እንትን ነው አካውንቷ ፕራይቬት ነው። በቪዲዮ ወይ በኢሞል ትንጣናት እንትን በለች ደውላት ነው እዚሁ። እሺ ቆይ ሳውዲ ውስጥ የሚኖር ሰው ማንም ፖሊስ እሷ ስልክ የላትም? ፖሊስ ጋር ለምን አትደውልም? 999 ለምን አትደውልም? መስመሯ እንትን ብሏታል። መስመሯ ምን ሆነ? ቀምተዋታል። ቃፉ ብቻ ነው ያላት እጇ ላይ? ኦኬ ሶ እናንተ በምንድን ነው የምታገኟት? በኢሞ? በኢሞ ማለት ነው። እሺ ሳውዲ ውስጥ ያለ ሰው እንትን ፖሊስ ሊደውልላት ወይ አምቡላንስ ሊደውልላት የሚችል ሰው የለም? አይሰማም። ተቋርጧል መሰለኝ። ይሰማላለሁኝ እኮ እንትን ሳውዲ ውስጥ ፖሊስ ሊደውልላት የሚችል ሰው አላገኛችሁም ወይ? የለም እሷ እስካሁን አልደወለችም። ቢሮዋ ማናገራት ነበረ ቆያለች። በቃ አልሰማትም ጭራሽ። እሺ ልጅቷ ትምጣ። እሺ ጥራት። ይሄው መስመር ላይ ያለች በራሱ አካውንት ትምጣ። ፕራይቬት ሆነች አያስገባትም። ከ18 ዓመት በላይ ብሏት አያስገባትም። በቪዲዮ ደውላችሁና እዛው ላይ እንትን በላት ልክፈትና ኢማን ይሰማሻል? በቪዲዮ ደውልልሽና ታዋራት።
እንትን ሲታሳይ ፐርሰናል ኢንፎርሜሽን ብሎ እንዳይዘጋ ኢሞ ሲታይ ቆይ እሺ ሶሪ ተሳስቼ ነው እንጂ ያልኩሽ ቆይ እናቴ ጠብቂ አላሁ አክበር ደም ነገር እንዳታሳይሽ ይዘጋል ኦኬ ይሰማሻል ኢማን እሷ ኔትወርክ ከሲ ካንቺ ጋር ከሆነ እንትን ኔትወርክ አስተካክል አሁን መጥተሻል አናግራት እንዴት ነሽ አውዬ ደህና ነኝ እናቴ ሰላም ነሽ እንዴ ምንድነው የሚያረግሽ ምንሽን ነው የሚያምሽ ልቤንና ሆዴን ከዛ ደም ነው የሚያስተፋው ደም ነው የሚያስመልስሽ እሺ ምን አለሽ ዋትስአፕ ትጠቀሚያለሽ አላታ እሺ ዋትስአፕ ቁጥሯን ላክልኝና በዋትስአፕ የመዳሟን ስልክ ትላክልኝ የኤጀንሲውን ስልክ ትላክልኝ አሁን ቀጥታ ልደውልላችሁ ኦኬ ለማን ላክልሽ ኢንሻአላህ ላክልሽ ቆይ ሞዴሬተር ኢንቦክስ ላይ እንትን አለሽ ውዴ ፓስፖርት ኮፒሽ አንቺ ጋር ነው አላት ፓስፖርቱም የቢሮዎቹም ሁሉም ነገር አላት ሸር አድርግልሻለሁ ሎኬሽንሽም አለሽ ሎኬሽንም አለው ኦኬ አሁን ሴትዬን እኮ አናግሬያት ነበር እንደነገርኩ ማለት ነው ነው ቀሽ አመነሽም ዶክተሮቹ ሊያምንሽ ኖሮ እስካሁን አይለቁሽም ነበር እዛው ነበር የምትቀሪው ሌላ ከዛ እኔ ምንም አልፈልግም በቃ ለሀገር ያብቁኝ መሳፈር ነው የምፈልገው ብዬ ሰላም ጭራሽ ደውላ ወንድሟ ልጅ ልትገለኝ ነው ያለሁበት ምኝታ ክላስ መታ እየጨቀጨቀች ነው ብላ ደወለችልኝ ስንት ጊዜሽ ነው ከመጣሽ ወደ ሳኡዲ 2 አመት ይጨርሻል ኮንትራት ጨርሰሻል ይቃማለሽ ህጋዊ ነሽ ይቃማይ ተበላሽቷል አሰሩልኝ ብኝ በጣም ብዙ ጊዜ ለፍልፌ የሚያሰራልኝ አጥቼ የለም ኦኬ እሺ አሁን ይኸውልሽ ዋትስአፕ ነምበርሽን ኦስማን በአብርሃም በኩል ይላክልኝ አሁን ከዛኔ ዋትስአፕ ላይ ሀቢባ ነኝ ብዬ አሁን ቮይስ አደርግልሽ የመዳምሽን ስልክና የኤጀንሲውን ስልክ ትልኪልኛለሽ እሺ እና ያንቺ ፓስፖርት ኮፒና ሎኬሽን ላክለት ያገናኛችሁ ፎሎ ብያለሁ ፎሎ ብያለሁ አትልኝ ከመቼ ጀምሮ እንዲድክም ያለችው መቼ ነው የሰማኸው አንተ እኔ ጋር ከመጣች ወደ 4 ቀን ሆናት እና እንደዚህ ነው ድክም ብላ ነው የምታወራው 4 ቀን ሙሉ አረ ይሄን መቆየት ወላሂ ሀቡ ብታያት በሳፋ ሙሉ ነው ደም ተፋው አተኛ አይተካል ባይነ ካንተ ኢሞ ላይ እየደወለ ቋንስ ስጪለም ራት ደግሞ አልችልም ልኬልሃለሁ ኮዱ የዱባይ ነው እሺ አብርሽ ስትልክልኝ +97 አርገላክልኝ +971 ከዛ 0 ናጥፋት ልጅ ማውዬ ልኬልሻለሁ ኦኬ አው ስከፍተው ነው የሚገባው እንትን ፕራይቬሲ ይዝግ ስለሆነ አላሁ ይሄ የሷ ስልክ ነው አይደለ የልጅቷ ነው ማን ነበር ስሟ ጋይስ ላ የሷ ሳይሆን የኔ ነው ወይስ የሷ ልላክልሽ ኦኬ ችግር የለውም ኦስማን ሀቢባ ነኝ የልጅቷን ስልክ ላክልኝ ቮይስ አድርጌልሃለሁ ከስሟ ጋር ላክልኝ ቁጥሯን
እሱ አካባቢ ያላችሁ እስቲ ፖሊስ ልጠሩ ወይ አምቡላንስ ልጠሩ የምትችሉ አቡየት አካባቢ ናት። ለፖሊስ ይጠቆም እኮ ቆይ አካባቢ ያለው ሎኬሽን ትላክልኛ። መጀመሪያ ሴትዮዋን ላናግራት። ሀጠስ ልብሽ ሽርጥ አላታለሁ። ለሴትዮዋ ፖሊስ ጋር ልደውል ነው እላታለሁ። ለዘጠኝ ስድስት ነው ሳውዲ ነው እኮ ለካ እሷ ሳውዲ ናት። ለካ ይሄ ዱባይ ነው። ሶዋት ጊቢ ከዛ ስልክሽን ላኪልኝ። አካውንትሽ ፕራይቬት ነው ኢንቫይት ላደርግሽ ስል አንድ ሰው እኔ ማምነው ቁጥሩን ከተቀበልኩ በኋላ ነው። ሶሪ በቲክቶክ ምንም ሰው አላምንም። ልኬልሻለሁ ሀቡ የሷን የራሷን። ኦኬ ስሟ ማን ነው? ኢማን ነይማ ሀቢባ ነኝ። የመዳምሽን ስልክ ቁጥር እና የኤጀንሲሽን ስልክ ቁጥር ያንቺን ፓስፖርት ኮፒ እና ሎኬሽንሽን ላኪልኝ። እሺ አናግራት ሀቢባን። እሺ አሁን ፈጠን ብለሽ አላገሩልን መግባት መውጣቱ ኮንትራት ከጨርሰሽ ትሳፈር። ሀቡ እኮ ኤጀንሲው እንዳናገራቸው እኮ ፓስፖርት ኮፒ ብቻ ነው ላክሽልኝ። ነይማ እንትን ላኪልኝ የመዳምሽን ስልክ የኤጀንሲውን ስልክ ሴትዮዋ ጆሮ አይሰማም ብላለች። የወንድሟ ልጅ ስልክ አለ እሱ ልስጥሽ ብላለች። አዎ ብያታለሁ። እሺ እሱን ትላክልኝ። መክተብሽ
ሎኬሽን ልካልኛል ጩዶች መክተቡ ስሙ ያስፈልጋል። ናይማ ዩኒፎርምሽ ላይ ያው 2 አመት ስለሆነሽ ጠፍቶ ሊሆን ይችላል። ዩኒፎርምሽ አላውቅም። ዩኒፎርምሽ ላይ ያለው የመክተብ ስም ወይ የመክተቡ ስም ንገሪኝና ከጉግል ላይ ላውጣው። ሎጎዋቸው ያስፈልጋል ምልክታቸው። እሺ የመክተቡን እንትን ላኪልኝ ስማቸው። ሩካን ምንድን ነው? ዩኒፎርማ አንቺ ተሳስተሻል። እሷ ፈለክ ነው እያለች ነው። እሺ እኮ በአማርኛ ነው ፈለክ ብለሽ የጻፍሽልኝ። እኔ በእንግሊዝኛ ወይ በአረብኛ ነው የምፈልገው። ጎግል ላይ ሰርች አድርጌ አውጥቼ ምልክታቸውን የቢሮቸውን እንድልክልሽና እሱ ነው አይደለም የሚለውን እንድታይልኝ። ማናተች አይሻ ወለየዋ አይሻ አንቺ ሩካንት ያለሽ እሷ ፈለክ ትላለች። እሷ ናት የምታውቀው የመጣችበትን ቢሮ ወይስ አንቺ ነሽ የምታውቂው ውዴ? የቤቱን ቁጥር ላኪልኝ ፎቶ ካለሽ የቤቱ በር ላይ ቁጥር የኢትዮጵያና የሳውዲ ይለያያል። እኔ ሳውዲ ነው ደግሞ አይታይም ነው ሀቡ ከቁጥሩ አጠገብ ያለ ከቁጥሩ አጠገብ ያለ ከቁጥሩ አጠገብ የለም። ይታል ቁጥር እኮ ለኔ እንደዚህ ነው ላከችልኝ። ማግኘት ቁጥር ያላልስ ከኮንታክቷ ላይ ነው ስክሪንሻት ላከችልኝ ለኔ። የቢሮውን ስም ነበር የፈለኩት። ማሪ አንቺ ላክሽልኝ እኮ የኢትዮጵያ ነው። አሁን አንቺ የምትይው የኢትዮጵያ ነው። የምፈልገው የሳውዲ ኦስማን አሁን አንተ ይላክልኝ ይሄ የኢትዮጵያ ነው። እኔ የሳውዲውን ነው። ስልካቸው እኮ አለኝ ግን አልተረዳችሁኝም። እኔም እንደምን ስደውል ስማቸው እንደማውቀው እንትናቸው ባነራቸው እንዳለኝ ነው የምነግራቸው። ሊረዷት ፈቃደኛ ካልሆኑ ባነራቸውን ስማቸውን ለጥፌ ቪዲዮ እንደምሰራ ምናምን ነው የምነግራቸው። እኔ ቢሮዎቹን ሰው አሁን ምንም አይነት ስማቸው የለኝም፣ ስልካቸው ብቻ ነው ያለኝ። ያንን ነው የሳውዲውን ነው። የኢትዮጵያው ምን ያደርጋል? እቺ ሴትዮ ከኢትዮጵያ ከወጣች 2 ዓመት ያለፋት ሴትዮ ምን አገባው? የኢትዮጵያው 2 ዓመት ብቻ ነው ጥቅሙ። ቤታቸው ቁጥር የለውም። ቁጥር የሌለው ቤት አለ ጋይስ። የቤት ቁጥር የሌለው ቤት አለ።
ለካ ቢሮን ስም አታውቀውም። ዝም ብዬ ልደውል። የደላላዋ ፎቶ የለሽ፣ የቢሮውን ስም አታውቂውም። እስኪ ቁጥሩን አስገብቼ ኤጀንሲው ስም ከወጣልኝ የሳውዲው ገጠር ነው ያለችው። አዎ ገጠር ነው ያለችው። ዋትስአፕ ላይ ላክላትና መልእክት ዋትስአፕ ላይ ቮይስ አድርጌ ላታለሁ ያለው እንዲያውም ቀጥታ ልደውልላቸው። ዋትስአፕ ላይ ምንም አይነት የተሰጀለ ስም የለም። الو الو السلام عليكم. ኦኬ ሀበሻ ናት። አረብ መስለኝ ሰላም አለይኩም ብዬ ነበር የጀመርኩት። ለነገሩ አማርኛም ነው ለካ። ሰላም አለይኩም። ዋትስአፕሽን ቼክ አድርጊ መልእክት አስቀምጬልሻለሁ አልኳትና ዘጋሁት። ዋትስአፑን ቲና ተመልስልኝ። ሁለት ራይት ሆነ። ምን አለች? ምንም ጀስት ዋትስአፕ ቼክ እንድታረግ ብቻ ነው የነገርኳት። ዋትስአፕ ላይ ቮይስ አስቀምጫለሁ። ሀቢባ ጠለብ ሁኚ ኢቃማ መውጣት ይችላል እንዴ? ምን ማለት ነው? ጠለብ ኮንሽ ኦልሬዲ ኢቃማ አለሽ ማለት እኮ ነው። ኮንትራት አይደለሽ? እሺ